ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችን ቆዩ። በቅድሚያም ርዕሶቹን ነው። በቦምብ ጥቃት ከፍተኛ ጉዳት ተፈጸመ። ልዩ ኃይልና ሚኒሻ በፍጹም አንዋጋም አሉ ብልጽግና ተደናግጧል። ወረታ ከተማ ሙሉ በሙሉ በፋኖች ገባች። መምህሩ በእሳት ነደደ። ፕሬዝዳንቱም በኦሮሚያ መኖር አትችሉም አሉ። ዶክተር ደብረጽዮን ለዲያስፖራው ጥሪ አቀረበው። ኢሰመጉም ሊከሰስ መሆኑ ተነገረ። የፕሬዝዳንቱ ጉዞም ተሰረዘ። አሁን ወደ ዝርዝሩ እንሄዳለን። አብራሪ እንቆይ። በቅድሚያም ከፋኖች ዜና እንጀምራለን። በመንገድ ላይ የነበረ የጠላት ጦር ተደመሰሰ። መነሻውን ከጭልጋ ወረዳ ጫንባ ከተማ አድርጎ ነው ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገው ኃይል መደምሰሱ የተገለጸው። በአማራ ፋኖ ጎንደር ጠቅላይ ግዛት በገምድር ክፍለ ጦር እና ዞበል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበውን የጠላት ኃይል ነው በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል የመንገድ እራት ሆኖ መንገድ ላይ መቅረቱም ታውቋል። በጭልጋ ጣቁሳ ወረዳ ዋሳኝ የሚገኘው ጨው ድንባ፣ ወርቅ ድባ በተባሉ ቦታዎች ላይ ነው ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን ጠላት ጭኖት ይንቀሳቀስ የነበረው አብዛኛው ጓዝ ከነሰራዊቱ መደምሰሱ ተገልጧል። የጠላት ሻለቃ አመራርን ጨምሮ 100 አለቃ ትይዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች በዚሁም ውጊያ ላይ በ12 ቀን ልዩነት ውስጥ የትላንትናውን ውጊያ ለአራተኛ ጊዜ ሲሆን የትላንቱን ጨምሮ 2 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ ሙትና ቁስለኛ ከ150 በላይ መሳሪያ ምርኮና ከ25 ሺህ በላይ ቅይጥ ተተኳሽ ገቢ መደረጉም ታውቋል። በደብረ ማርቆስ ከተማ የቦምብ ጥቃት ተፈጸመ። 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከምሽቱ 1 ሰዓት ከ45 በፈጸመው የቦምብ ጥቃት ነው በአንድ ፓትሮል ላይ የነበሩ 10 አድማ ብተና መገደላቸው የተገለጠው። ተደጋጋሚ ቅጣት በመክፈት በደብረ ማርቆስ ከተማ ያገዛዙ ኃይሎች በተናጠል በቡድን በቦምብ የሚጋዩት አነፍናፊ የ206ኛ ኮር አዳኞች በፈጸሙት የምሽት ጥቃት በአብማ ክፍለ ከተማ ቀበሌ 01 በግራ ተራ አካባቢ በአንድ ፓትሮል ተጭነው የሚንቀሳቀሱ 10 አድማ ብተናዎች በቦምብ ጋይተዋል። ተከታታይነት ባለው የተጠናከረ ኦፕሬሽን ነው ደብረ ማርቆስ ከተማ የመሸጋውን የጠላት ሰራዊት የሚያስጨንቁት የ206ኛ ኮር አዳኝ ቡድን በፈጸሙት አስደናቂ ጀብዱ ነው በፓትሮል የሚከንፉ አድማ ብተናዎችን አየር ላይ የቀለሟቸው። በዚህ ጥቃት የተደናገጠው ጠላት ከተማዋን በተኩስ እየናጣት ሲሆን በወገን በኩል ምንም አይነት ጉዳት አለመድረሱን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጦልናል። አሳምነው ክፍለ ጦር በበርካታ መኪናዎች በመጓጓዝ ላይ የነበረን ጠላት በፈጸመ የደፈጣ ውጊያ ነው 2 መኪና ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉ የተገለጸው። በአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረው የብልጽግና አገዛዝ ሰራዊት መካከል 2 መኪና ላይ ያሳምነው ክፍለ ጦር ቃኘው ሻለቃ ሳንቃ ከተማ ዙሪያ ደፈጣ ጥቃት በመፈጸም ነው ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉ የተገለጸው። በጉዞ ላይ ባለበት የደፈጣ የተመታው የጠላት ሙትና ቁስለኛ ሳያንስ ጉዞውን የቀጠለ ሲሆን ከወልዲያ አካባቢ የመጣ የጠላት ኃይል ቁስለኛውንም አንስቶ ለመፈርጠስ ሲሞክርም ተስተውሏል ብለዋል። የአማራው ምድር ሲኦል የሆነበት የአገዛዙ ብልጽግና ሰራዊት በሁሉም አቅጣጫ እየፈረሰ በስፋት ፋኖን እየተቀላቀለ እንደሚገኝም ነው የተገለጸው። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ መረጃውን ልከዋል። የጎንደሩ ድል የመከላከያ ኃይሉን ግራ ማጋባቱና ንትርክና ጭቅጭቅ ማስገባቱ ተነገረ። በርካታ ወረዳዎች ላይ የሰፈረው የጠላት ሰራዊት ሙሉ በሙሉ መደምሰሱ ነው የተገለጠው። ተደምስሷል ማለት ተማርኮ ተመቶ ተበትኖ ከስምሪት ውጭ ሆኗል ማለት ነው። ድምሰሳው ሰራዊቱ ብቻ ሳይሆን ካድሬውንም እንደሚጨምር ነው የተገለጠው። ከተበታተነው የጠላት ኃይል መካከል 300 ሚሊሻ፣ 200 አድማ ብተና በድምሩ 500 ሰራዊት እና በርካታ ቁጥር ያላቸው መደበኛ ፖሊስ አባላትና ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት አርፈው እንደነበረም
ታውቋል። የብልጽግናው አመራር እና የአብይ ጀነራሎች ይህንን ኃይል በማግባባት ወደ ውጊያ ለማስገባት ያደረጉት ጥረትም በፍጹም አለመሳካቱ ተገልጧል። ወደ ቀጠናው ተመልሰን ወገኖቻችን ጋር አንዋጋም የሚለውን አቋም አስይዛቸዋል የተባሉ 135 ያህል አድማ ብተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ አባላት ትጥቃቸውንም አውርደው ታስረዋል። ሌሎች ትጥቅን አናወርድም በርካታ አድማ ብተና ሚሊሻ ከነትጥቃቸው ከተማ ውስጥ መግባታቸው ነው የተገለጸው። ብልጽግና ቀሪዎቹን በማግባባት ላይ ተጠምዷል ብሏል የደረሰን መረጃ። ይሁን እንጂ ጎንደር ላይ በገጠመው ሽንፈት ተስፋ የቆረጠው ጠላት አማራ የሆኑ የመከላከያ ሰራዊት ከፍተኛ መኮንኖች እና አባላትን እየረሸንም እንደሆነ ከውስጥ የመጡት መረጃዎችም ይገልጻሉ። የወረታ ከተማ ሙሉ በሙሉ በፋኖ እጅ ገባች። ሰሞኑን ፎገራ ወረዳ ውስጥ የሚገኙ ከተሞችን የተቆጣጠረው ነበልባሉ ፎገራ ክፍለ ጦር የፎገራ ወረዳ ዋና ከተማ የሆነችውን ወረታ ከተማን ሙሉ በሙሉ መቆጣጠሩ ነው የታወቀው። ወደ ከተማዋ በ5 አቅጣጫ በጉና፣ በሸለቆ፣ በኮሌጅ፣ በሻጋ በርና በቄራ የገባውን የሜዳውን ነበልባል ጠላትን አይቀጡ ቅጣት ቀጥቶ ከተማዋን በእጁ አስገብቷል። ብልጽግና መሰባሰቢያ የሆነችው የወረታ ከተማ የ03 የፌዴራል መጋቢ መንገድ ያላት በመሆኗ ለጠላት መካናይዝድ ኃይል ለመጠቀም ምቹ ስለሆነች ሳትደፈር የቆየችው ከተማ የፋኖን አንድ መሆን ተከትሎ ነው የ03ቱም መንገዶች ከባህር ዳር ወረታ ያለው መንገድ ጣና ገላዲዮስ ክፍለ ጦር፣ ከጎንደር ወረታ ያለው መንገድ 5ኛ ኮር እና በደብረ ታቦር ያለውን ደግሞ የጉና ክፍለ ጦር ገብረ መስቀል ብርጌድ እና ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አሳምነው ብርጌድ ጠላት ተጨማሪ ኃይል እንዳስገባ የዘጉ ሲሆን የነበልባሉን ፎገራ ክፍለ ጦር ደግሞ ከተማዋን በ05 አቅጣጫ በመክበብ ነው የጠላትን ብልጽግና ኃይል ሙሉ በሙሉ የደመሰሰው። ለጠላት ስትራቴጂክ የሆነችው የወረታ ከተማ ጠላት ከፍተኛ ቁጥር ያለውን አድማ ብተናና ሚሊሻ ፖሊስ አደራጅቶ ምሽግ ሰርቶ ከተማዋን ላለመልቀቅ ቢሞክርም ጀግናው የፋኖ ወታደር ሰብሮ በመግባት ነው ከተማዋን በእጁ ሊያስገባ የቻለው። መምህሩ ራሱን በእሳት አነደደ። ራሱን ለማቃጠል ሙከራ ያደረገው መምህር መታደጉን ነው የተርጫ ከተማም ፖሊስ ያሳወቀው። መምህሩ በ6/6/2018 በዕለተ አርብ ከጠዋቱ 4 ሰዓት አካባቢ 01 ቀበሌ ሰላም ቁጥር 2 መንደር አካባቢ ነው ራሱን ለማቃጠል ሙከራ ያደረገ መሆኑ የተገለጸው። 1 ሊትር ቤንዚን ከነጋዴ በመግዛት ነው ሰውነቱ ላይ በማርከፍከፍና በኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ እሳት በመለኮስ ራሱ ሊያቃጥል ሲል ከስፍራ ያሉ አካባቢ ሰዎችና መደበኛ ወንጀል መከላከያና ትራፊክ ፖሊስ አባላት ተባብረው ታድገውታል። ተጎጂው በፍጥነት ወደ ታርጃ ጠቅላላ ሆስፒታል ተልኮ ሕክምና እንዲያገኝ በመደረጉ በህይወት መትረፉ መቻሉ ነው የተገለጸው። ግለሰቡ ራሱን በእሳት ለማጥፋት የሞከረበት ምክንያት እስካሁን ምን እንደሆነ አልታወቀም። ፖሊስ አደረግኩት ባለው ምርመራ ከተጎጂው ግለሰብ አረጋገጥኩት እንዳለው ከሆነ ራሱን በራሱ ለማቃጠል ያነሳሳው ከግል ህይወቱ ጋር ተያያዥነት የሆኑ ጉዳዮች ናቸውም ሲል ገልጧል። የከተማው አስተዳደር ፖሊስ በወጣው መግለጫ ግለሰቡ ምንም አይነት ከመንግስት መዋቅር ጋር የሚያገናኝ ነገር እንደሌለውም በየትኛው መንግስት መዋቅር የመልካም አስተዳደር በደል እንዳልተፈጸመብኝ ሲል አረጋግጧል ብሏል። በመንግስት መዋቅር ከፍተኛ የሆነ የመልካም አስተዳደር በደል እንደደረሰበት በማስመሰልና ድርጊቱን የፈጸመው በዛ ምክንያት መሆኑን ጠቅሰው የተሰራጩ መረጃዎች ፕሮፓጋንዳ፣ ከእውነት የራቁ ውሸት መረጃ ሲልም ገልጧቸዋል። ፖሊስ መምህር ታምራት ዘለቀ ጃባና የመንግስት ትምህርት ቤት ተቀጣሪ ሲሆን በ7ኛ ቀን አድቬንቲስት ትምህርት ቤት የሂሳብ መምህር ሆኖ በመምህርነት ከ5 ዓመት በላይ በማገልገል ላይ ያለና አሁንም በትምህርት ቤቱ በቅንነትና በታማኝነት ዜጋውን በማስተማር ላይ እንደነበርም በመግለጫው ተጠቅሷል። ይሁን እንጂ የፖሊስ መግለጫ መምህሩ በመንግስት ላይ ተቃውሞ አላቀረብም ብሎ በፖሊስ በኩል የተሰጠው መግለጫ ነውር እየተሞላበትና ስህተት ነው ብለውታል። በተለይም በሀገሪቱ እንኳንስ በመምህር ደረጃ ዶክተሮቹ ጭምር ችግር ውስጥ ገብተው እየተሰቃዩ ባለበትና የአገሪቱ ኢኮኖሚ ተሽመድምዶ ወድቆ እያንዳንዱ ኢትዮጵያ በመከራ በስቃይ ባለበት በዚህ ሰዓት እንደዚህ ሊል አይችልም ብሎ መግለጫ መስጠቱ ተገቢነት የሌለውና የሐሰት ዘገባም ነው ሲሉም ተችተውታል የፖሊስን መግለጫ። የጨነቀው የመከላከያ ኃይል ተጨማሪ ወታደሮች እንዲገቡለት ጥሪ ያቀረበ። በፋኖ በኩል እየተደረገ ያለው ተጋድሎ አሁንም መፈናፈኛ ያሳጣው የመከላከያ ኃይል በሀገር መከላከያ ሚኒስቴር በኩል ከአሁን በፊት የመከላከያ ሰራዊቱ አባል የነበሩ በተለያየ ምክንያት ከሰራዊቱ የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት እያላቸው እስካሁን የመመለስ እድል ያላገኙ አባላቶችን መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ ማውጣቱ ነው የተገለጠው። እጅግ በርካታ ቁጥር ያለው የመከላከያ ኃይል እየወጣ ፋኖን እየተቀላቀለ ባለበት በዚህ ሰዓት ከሰራዊቱ ያለምንም
በተለያየ ምክንያት ከሰራዊቱ ወጡና ተመልሰው ሰራዊቱን ለማገልገል የፈለጉ ብሎ ማለት ምን ማለት ነው ሲሉ ይጠይቃሉ። ማስታወቂያውን የተመለከቱ ኢትዮጵያኖች ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነ እንደሚገኝ የተገለጸ ሆነ የኢትዮጵያን በተለይ በኤርትራ ጋር ያለውን ሁኔታ ወደ ጦርነት ሊያመራ እንደሚችል በርካቶች ስጋታቸውን እየገለጹ ሲሆን ኤርትራ ድንበር አካባቢ ምሽግ ከመቆፈር ጀምሮ በተለይም በየካቲት ወር ጀምሮ በርካታ የመካናይዝድ ጦር እና እግረኛ ሰራዊት እየተንቀሳቀሰ እንደሚገኝም ነው የተገለጸው። ይሁን እንጂ የመከላከያ ማስታወቂያ በተለያየ ምክንያቶች ከሰራዊቱ የተገለሉና ግን ለመመለስ እድሉን ያላገኙ ብሎ ማስታወቂያውን መግለጹ እጅግ አሳዛኝም ነው ብለዋል። በሺዎች የሚቆጠሩ የመከላከያ አባላቶች በቀጥታ ፋኖን እንዴት እንደተቀላቀሉና የቀሩትም እንዴት ለመቀላቀል በጉጉት ላይ ባሉበት በዚህ ሰዓት በቁጭት የመከላከያ ኃይሉን ለመቀላቀል እድሉን ያላገኙ በማለት የመከላከያ ኃይል መግለጫ መውጣቱ ተገቢነት የሌለውም ነው ሲሉ አጣጥለውታል። ዶክተር ደብረጽዮን ለዲያስፖራው ጥሪ አቀረቡ። ክልላቸው ችግር ውስጥ ነች፣ ህዝባችንም መከራ ውስጥ ገብቷል ሲሉ ጠላቶቻችን አሁንም ወደ አዲስ ጦርነት ከበባ ለመግባት ግፊት እያደረጉ ነው ያሉት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ነው የገለጹት። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ነው ጠላቶቻችን አሁንም ወደ አዲስ ጦርነት ከበባ ለመግባት ግፊት እያደረጉ ነው ሲሉ ያስጠነቀቁት። የዶክተር ደብረጽዮን በመልእክታቸው እንደገለጹት ከሆነ የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነት ተጠንጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለ ነው ብለዋል። ይህ ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እያመራት መሆኑን የገለጹት ፕሬዝዳንቱ የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዝሩ ጥቃቶችን በተመለከተ ሊቀመንበሩ ሲገልጹ ጠላት አዲስ ኢኮኖሚ፣ ፖለቲካዊ ከበባ ለመፍጠር ግፊት እያደረገ እና በውስጥና በውጭ ያሉ ከዳተኞችና ጠላቶቻችን የኋላ ቀረነት አካባቢነትን ስሜትን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ መሆኑንም ገልጠዋል። በማጭበርበር ወንጀል ላይ ተሰማርቶ የነበረው ግለሰብ ተያዘ። በጅማ ዞን ነው አሳንዳቦ ከተማ ያጋጠመው ጉዳይ መነጋገሪያ መሆኑ የተነገረው። ግለሰቡ 20 ኪሎ ግራም ማር ለመሸጥ ይስማማና ያስመዝናል። ገዢው የማሩን ዕቃ ገልብጬ ነው የምወስደው ይላል። ሻጭ ከነቃው ነው የሸጥኩልህ ውሰድ በማለት ይነግረዋል። ገዢ አይሆንም ብሎ ወደ ራሱ ዕቃ ሲገለብጥ ነው በ20 ኪሎ ግራም ማር ውስጥ 8.5 ኪሎ ግራም ድንጋይ ተደብቆ መገኘቱ የተሰማው። የማር እንጀራ ነው በማለትም ድጋሜ ሊያታልል የሞከረው ሻጭ በጥርሱ ሲያስሞክሩትም ምስሉ ታይቷል። ኢሰመጉ ሊከሰስ መሆኑ ተገለጠ። የቤኒሻንጉል ክልል ነው የኢትዮጵያን የሰብአዊ መብት ጉባኤ የቤኒሻንጉል ጉሙዝ ክልል አስመልክቶ ያወጣው መግለጫ ከእውነት የራቀ ሚዛናዊ ባለመሆኑ ጉዳዩ በሕግ እንዲታይ እንቅስቃሴ መጀመሩን ነው የክልሉ ኮሚኒኬሽን ቢሮ ያሳወቀው። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ለሪፖርተር እንደተናገሩት የቤኒሻንጉል ጉሙዝ ክልል ሕገ መንግስት ለግጭት፣ ለዜጎች መፈናቀል ምክንያት እየሆነ ይገኛል ሲል ኢሰመኮ ያወጣው መግለጫ ሚዛናዊ ያልሆነ፣ ግልጸኝነት የጎደለው፣ ክልሉን የማይወክል ነው ብሏል። ኢሰመኮ በጉዳዩ ዙሪያ የሚመለከታቸው መንግስት አካላት ሳያነጋግር በቂ ጥናት ሳያካሄድ የአንድ ወገን መረጃ ተመስርቶ መግለጫ መስጠቱ ተገቢነት ስለሌለው ለሕግ እናቀርበዋለን ሲል ነው የገለጠው። የኦሮሚያ ክልል በኦሮሚያ ማንም ሊኖር አይችልም አጭበርባሪ ሆኖ ሲሉ ተናገሩ። ሰሞኑን በኦሮሚያ ክልል የተለያዩ ውዝግቦች የተነሱ ሲሆን በተለይም በኦሮሚያ የተነሳው የጭንቀት ምልክት በፕሬዝዳንቶቹ በኩል እየተሰጠ ያለው መግለጫም መነጋገሪያ መሆኑ ቀጥለዋል። ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ ሲሉ ነው ማስጠንቀቂያውን የሰጡት። የጨፌ ኦሮሚያ ምክር ቤት ስብሰባ እየተደረገ ባለበት ሰዓት ነው በርከት ያሉ አነጋጋሪ ሀሳቦች እየተሰነዘሩ የሚገኙት። የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አወሉ አብዲ ባደረጉት ንግግርም ትኩረትን ስበዋል። ምክትል ፕሬዝዳንቱ እንደተናገሩት ከሆነ ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም መኖር አይችልም ሲሉ ነው ያስጠነቀቁት። በተመሳሳይም ከ2 ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳም በበኩላቸው ያደረጉት ንግግር ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ሲሆን ከለውጡ ዓመታት ወዲህ ግን
እድሉን እንዲወስን ያለውንም እምቅ ሀብት እንዲጠቀም መደረጉንም ተናግረዋል። የኦሮሚያ ክልል ሹሞች ሰሞኑን የፋኖ አንድ መሆንና እያደረገ ያለው ተጋድሎ ያስጨነቃቸው መሆኑን ከሚሰጧቸው የተለያዩ መግለጫዎች መረዳት መቻሉም ነው የተገለጸው። አሁን የብልጽግና የመውደቂያ ጊዜው እየተቃረበ መሆኑም አመላካቾች ናቸው ይላሉ በርካቶቹ፣ በተለይም ከብልጽግና እየወጡ የሚገኙ መግለጫዎችን በማስተዋል። በመጨረሻም የውጭ ዜና። ቱርክዬ የፕሬዝዳንቱ ጉብኝት ተሰረዘ። የቱርክዬ ፕሬዝዳንት ኤርዶጋን ወደ ተባበሩት የአረብ ኤሚሬቶች እና ኢትዮጵያ ስራ ጉብኝት ለማድረግ ፕሮግራም ወጥቶላቸው እንደነበረ ተገልጿል። ይሁን እንጂ የተባበሩት የአረብ ኤሚሬቶች ጉዞ መሰረዙ ታውቋል። በመጀመሪያ ላይ የፕሬዝዳንቱ ኤርዶጋን ኤክስ ገጽ ላይ ወደ አቡዳቢ ሊያደርጉት የነበረው ጉዞ የተሰረዘው የዩኤኢ ፕሬዝዳንት ሼክ መሐመድ ቢን ዛይድ በገጠማቸው የጤና እክል ምክንያት እንደሆነ የሚገልጽ ነበር። ለጤናቸው መልካም ምኞትም ተመኝ ነበሩ። በኋላ ላይ በፍጥነት ከገጹ ላይ መውረዱ ነው የታወቀው። ይህ ፖስት የተደረገ ከመጥፋቱ በፊት ግን በርካታ ዓለም አቀፍ ሚዲያዎች ተቀባብለውት እንደነበረም ታውቋል። ለአብነት ቲአርቲ ጉብኝቱ የተሰረዘው በጤና እክል መሆኑን ቢገልጽም ቆይቶ አጥፍቶታል። ዩኤኢ የስልክ ንግግሩን አረጋግጣ ስለ ፕሬዚዳንቱ ጤንነት ምንም ያለችው ነገር የለም። ይፋዊ የዜና ማሰራጫዋ ስለ ጤና እክሉም ይሁን ስለ ጉብኝቱ መራዘም ያለው ነገርም የለም። ጉብኝቱ ለሌላ ጊዜ መዛወሩን የተገለጸ ሲሆን ይህንንም ሁለቱ መሪዎች በስልክ ተደዋውለዋል፣ ስምምነትም ላይ የደረሱበት ነው የተባለው። በሌላም በኩል እንደ ቱርኪ ፕሬዚዳንት ጽሕፈት ቤት መረጃ ፕሬዚዳንት ኤርዶጋን ነገ ለይፋዊ የስራ ጉብኝት ወደ ኢትዮጵያ ይመጣሉ ተብሎም ይጠበቃል። በኢትዮጵያ ጉብኝታቸው የሁለትዮሽ ቀጠናዊ ጉዳዮችም እንደሚመክሩ ነው የሚጠበቀው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።